ታዲያስ አዲስ JCI እውቅናን ያገኘው ሆስፒታል መዲናችን ውስጥ እንግዲህ JCI ገባ ብላችሁ ማየት ይችላልላችሁ በዓለም አቀፍ ደረጃ ያሉት ሆስፒታሎችን እየመዘነ እውቅና ይሰጣል ጥራታቸውን እየመዘነ የሄልዝ ኬር ሲስተሙ እንዴት ነው ኳሊቲ ያለው በቃ የጥራት ደረጃው የበሽተኞች አያያዝ ህክምና ህሙማን የሚታከሙበት መሳሪያ የዶክተሮች ብቃት ብዙ መመዘኛ አለው ዘመኑን መስሏል ለሆስፒታሉ እና እነዚህ ሁሉ መመዘኛዎች ያይና ከዛ እውቅና ይሰጣል ይህ እውቅና ተገኘ ማለት ምክንያቱም የመጀመሪያው የኢትዮጵያ ሆስፒታል ስለሆነ ይህ እውቅና ተገኘ ማለት ለኛ ብቻ ሳይሆን ለምሳሌ ጎረቤት ሀገሮች ወይ ደግሞ ከውጭ የሆስፒታል ቱሪዝሙ ላይ የሚጨምረው ዋጋ አለ በደንብ ልክ እንደ ሆቴሎች ማለት ነው የራሳቸው 5 ስታር እንደሚባሉት ሌሎቹ ያው በየደረጃቸው ግን አገልግሎታቸው አለ ይሄንን እውቅና አላገኙ ማለት የሚሰጡት አገልግሎት ጥራት የለውም ሳይሆን ሞር ደግሞ ይሄን እውቅና ያገኘው ሆስፒታል ደግሞ የተለየው ለምሳሌ አንድ ሰው ከባህር ማዶ ቢመጣ ሆቴል አልጋ መያዝ ቢፈልግና በአቅም ትንሽ የደረጀ ከሆነ ባለ 5 ኮከብ ምን ያህል ሆቴል አላችሁ ብሎ ይጠይቃል ምክንያቱም 5 ኮከብ ሲባል ሰውየው ጋር ባለ 5 ኮከብ ነው ሲባል ሆቴሉን ዝም ብሎ ባአምሮ ይሰለዋል ያቀዋል ጥራቱ ባለ 5 ኮከብ በቃ ስለዚህ አቅሞ እስኪ ባለ 3 አድርጉልኝ ይላል ባለ 3 ኮከብ ደግሞ እንደሆነ ይታወቃል በዛ መሰረት አሁን የJCI እውቅና አለው ከተባለ አንድ ሆስፒታል በታካሚው ዘንድ የራሱ የሆነ ልክ እንደ 5 ስታሩ መለያው ነውና እንግዲህ የመጀመሪያው የኢትዮጵያ ሆስፒታል ሆኗል ቤተሳይዳ አሜሪካ ሜዲካል ፕላዛ ቤተሳይዳ ደስ ይላል ይህንን ምክንያት በማድረግ እንግዲህ የፊታችን እሁድ በስካይላይት ሆቴል የትልቅ እንግዶች በተገኙበት እውቅናውን ይቀበላል ቤተሳይዳ ባለ 5 ኮከብ የምንለው በምክንያት ነው ሆነ በነገራችን ላይ ብዙ የጎረቤት ሀገራት ዜጎች እኮ ይመጣሉኛ ጋር ለህክምና በጣም ልክ አሁን እኛም እንደምንሄደው የተለያዩ አይደል ሀገራት የዓለም ሀገራት ላይ ለህክምና እንደሚሄደው የሌሎች ዓለማት ታካሚያን ህሙማንም መጥተው ይታከማሉና ምክንያቱም ቀላል የሚባሉ ባለሙያዎች አይደለም ያሉንኛ በጣም ጠንካራ ባለሙያዎች አሉን የጤና ባለሙያዎች ጥሩ የሆነ የጤና ሲስተምም አለ በእነዛ ተቋማት ውስጥ ማለት ነውና ስለዚህ መኖሩ ራሱ እንጂ ደግሞ መኖሩ በጣም አሪፍነቱ ምንድነው እንደዚህ አይነት ሪኮግኒሽኖች መሰጠታቸው ኢትዮጵያ ውስጥ በህክምናው ዘርፍ መሰራት ከተቻለ የተለየ ነገር መፍጠር ይቻላል የሚለውን ለሌሎች ሀገር ዜጎች ማሳያም ጭምር ነው የሌሎች ሀገር ዜጎች ዶክተሮች የጤና ባለሙያዎች በሙሉ ኢትዮጵያ መተው መስራት የሚችሉበት አማራጭ ይኖራል በተለይ የግሉ ዘርፍ ተንቀሳቅሷል እየተንቀሳቀሰ ነው ልክ እንደ ቤተሳይዳ በመንግስት ዘርፍም ደግሞ ያሉ ሆስፒታሎች እንደዚሁ መነቃቃት ቢኖራቸው ኢትዮጵያ በዚህ ዘርፍ በተለየ መልኩ ለመንቀሳቀስ እድል ይኖራታል ተብሎ ይጠበቃል በነገራችን ላይ ኢትዮጵያውያን ዶክተሮች በጣም ብቁ ናቸው ማለት ብዙ በተሰለጠነው ዓለም ላይ የሚገርም ቦታ ላይ ናቸው ኢትዮጵያውያን ዶክተሮችና ብዙ ጊዜ የማከሚያ ዕቃዎች ላይ ነው ጥያቄው ለምሳሌ ልብማን ብቆች አሉ ግን የልብ እንግዲህ ህክምና መስጫው መሳሪያው የሚገዛው ቁሳቁስ ውድ መሆን ነው አብሮ ህክምናውን ከፍ የሚያደርገው እንጂ የኢትዮጵያውያን ዶክተሮች በጣም የተመሰገኑ አሁን በሰለጠነው ዓለም ላይ በጣም የሚፈልጉ ስራቸውን አክብረው የሚሰሩም ናቸው ልክ እንደዛ ለምሳሌ ኢትዮጵያ የአፍሪካ ባንኮክ መሆን ትችላለች ብለው ሐሳብ የሚያቀርቡ አሉ ምክንያቱም ባለሙያ በጣም አለ ለምሳሌ ፍልሰቱ ቢቆም ማለት የህክምና ባለሙያው ለምንድነው ሌላ ሀገር የምትሰራው ብለሽ ስትጠይቂው ደሞዙ ኑሮ ምናምን ነው አንደኛው ምክንያትና እሱ አሁን ለምሳሌ በምን ባንኮክ እኔ አንድ ሁለት ማስታወቂያዎችን ለመስራት ሄጄ ነበር የህክምና ማስታወቂያዎችን የሆስፒታሎችን እና ያገሩ ሰው እና እኛ ከዚህ ሄደን ወይ ደግሞ
ከሌላ ሀገር ሄዶ የሚታከመው ሰው የሚከፍለው ዋጋ አንድ አይነት አይደለም። የኛ ጨመር ይላል። እኛ ነን የምናሳክማቸው ያገሩ ሰው ለነሱ ልክ እንደ ጤና መድን በነፃ አይነት ነገር ወይ በቀነሰ ሂሳብ ይተከማሉ። ያኛ ደግሞ ያገሩን ሰው መታወቂያ ይዘህ ስትሄድ በቃ አንተ ተወላጅ ከሆንክ በቃ ጤና መድን ነው ማለት ነው። ጤና መድን ነው። አንተ ደግሞ ከዚህ ስትሄድ እኔ በጣም የገረመኝ ሃይውንዳይ ለምሳሌ አሁን ለኔ መኪና ነው አይደል? እዛ ሊፍቱ ሃይውንዳይ ነው። የሆነ እንትን የመሳሪያ እንትን የምና ለካ የህክምና መሳሪያዎቹ ሊያመርታል ተቋም በመኪና ነው። እኛ አይገርም በደንብ እኛ ጋር መኪናው ብቻ ነው የሚመጣው። እና አሪፍ ከፋይ ስለሆኑ ባንኮኮች አሪፍ ከፋይ ስለሆኑ ዓለም ላይ ያሉ የህክምና አዳዲስ ሌተስት የሆኑ መሳሪያዎች ሲፈለሰፉ ቅድሚያ የሚሰጧቸው ከሚሰጧቸው ሀገራት መሃል ናቸው። እነሱ ከፋይ ናቸው። እና ምንድነው በቃ እዚህ የተቀመጡትን ሰዎች ሳይብ ከአረብ ሀገር ይሄ ሀብታም ይሉ ጉንጫቸው እንደዚህ በቃ ይሄ ቢነካ የሚፈርጥ ቢመስል ከሳዑዲ ከዩኤኢ ከምናምን የመጡ ሀብታሞች ከሌላው ሀገርም እንደዚህ በቃ ህክምናውን ፈልገው እና ዶክተሮቹ ራሳቸው የባንኮክም ዜጎች ናቸው፣ የውጭ ሀገርም ሌሎች ዶክተሮችም አሉና ዝም ብለህ ታስበው ይሄንን እኮ ነገር አሁን ኢትዮጵያ ብዙ ዶክተሮች አሏት። የሆነ አሪፍ ሆስፒታል ሰፊ ትልቅ ሆስፒታል ቢገነባ ዶክተሮቻችንን በዛ በቃ በገቢያቸው በደሞዛቸው ደስተኛ ማድረግ ቢቻል እኮ ይሄንን ነገር ኢትዮጵያ ላይ ብናደርገው ጅቡቲ ገበያ ነው፣ ቱሪዝምን ሱዳን ገበያ ነው፣ ሶማሊያ ገበያ ነው። ባለፈው አሁን ሄጄ ነበር ቤተሳይዳ ከሀርጌሳ የመጡት ህመምተኞች በጣም ነው የሚገርም። ሀርጌሳ ማለት ያው ከሶማሊያ እና ጨዋታውም ከፍያውም በዶላር ነው ማለት እነሱም ይዘው የሚመጡት ልክ ነው። የሚከፍሉትም በዛ ነው። አየ በደንብ ከተሰራበት ልክ ነው ገበያ አለ። የጤናው በጣም ስላለ ልክ ነው። እና ያንን ገበያ ያለን በልንጂ መቼም ያው ጤና ይስጠን ነው መጀመሪያ የሚባለው። ግን ደግሞ ምንድነው ልክ ነው ኢንዱስትሪ ራሱ ገበያ እኮ ልክ ነው። አሁን ምላችሁ የጎረቤት ሀገሩን ነው ገበያ ምላችሁ እምልህ በሀገር ውስጥም ቢሆን እኮ ይሄንን የግሉን ሆስፒታል ወይ ክሊኒክ የሚከፍተው ሰው መቼም ለማትረፍ ነው የሚከፍተው። ምንም ቢሆን የጤና ነገር እርግጥ ነው ለታመመው ቤተሰብ አሳሳቢ ነው፣ ግን ያተርፈዋል ዞሮ አይደል? አሁን በግል እንደዚህ አይነት ነገሮች ሲሰሩ ደግሞ በመንግስት ደግሞ መንቀሳቀስ ያለበት አሁን የዛሬ ወር ይሁን 3 ሳምንት እንደዚሁ ምናልባት በአፍሪካ ቁጥር 1 ሊሆን የሚችል የካንሰር ተቋም በትልቁ ኢትዮጵያ ውስጥ እየተገነባ ነው። ምናልባት በቀጣዮቹ አመታት ተጠናቆ ስራ ላይ የሚውል ከሆነ አሁን ግን ከሳውዝ አፍሪካም የመብለጥ እድል አለው ብለውኛል። የመጎብኘት እድል አግኝቼ ነበር፣ ግን ብዙ ያልተሟሉ ነገሮች አሉት። የሚገርም ነገር አሁን በኢትዮጵያ ወደ ህንድ ወደ ባንኮክ ነው የካንሰር ፔሸንቶችን የኩላሊት ፔሸንቶች እዛ ሄደው ነው እንደዚህ አይነት ትራንስፕላንትን ጨምሮ ብዙ ነገር የሚያደርጉት። ያ ነገር ግን ሙሉ ለሙሉ የመቀረፍ እድል አለው። በቀጣዮቹ አመታት ሙሉ ለሙሉ የሚጠናቀቅ ከሆነ ያን ነገር የመቀረፍ እድል ይኖረዋልና ይሄ ኢንዱስትሪ በደንብ ከተሰራበት የጤናው ዘርፍ በደንብ እንዳልከው ከውጪ የውጪ ምንዛሪ ማዳንም ይቻላል ለኛው ሀገር። ከውጪ ደግሞ እንዳልከው ደግሞ ገንዘቦችን ማውጣት ይቻላል። አስበሽዋል? የሱዳን፣ ሶማሊያ፣ ጅቡቲ እንደዚህ የጎረቤት ሀገር ሩዋንዳ ወይም ለምሳሌ በልወደ ኡጋንዳ ምናምን ራሱ አሉ አንዳንዶች ከዚህ በደንብ ሰው መጥቶ ቢታከምና ያ ሆስፒታል ደግሞ ለኢትዮጵያውያን የተለየ ዋጋ ቢኖረው እሱ እንደውም በጣም አሪፍ ሀሳብ። ከዛ ኢትዮጵያ በቃ ይሄ አንደኛ እነዛ ሰዎች ከዛ ድረስ የሚመጡት ህክምናውን ፈልገው ስለሆነ ልክ ባንኮኮች እንደሚያደርጉት አይዙም ተብሎ አይጠበቅ። አይ ስታንዳርድ አለው እንጂ ህክምና ለሀገሬው ሰው ድን ታወርጇለሽና እንዲህ መጥቀምና ኑሮ ማቅለል ይቻላል ነው። አገልግሎታችንን መሸጥ ላይ ገናንን ብዬ ነው ማስበው። በዚህ ረገድ አሁን ሌሎች ሀገራት ላይ የበቁ ባለሙያዎችን ማግኘት ሊሆን ይችላል ችግሩ። እዚህ ላይ በቂ በሚባል ደረጃ ብቁ የሆኑ የጤና ባለሙያዎች አሉን። እነሱን የተወሰኑ ነገሮችን ሲጀመር ነው ዋጋ መክፈል የሚፈልገው። አንዴ ዋጋ ተከፍሎ በተወሰነ በጀት ሲስተሙን መዘርጋት ከተቻለ ከዛ በኋላ ደግሞ ራሱ ዘርፉን ራሱን እየቻለ ራን የሚያደርግበት መንገድ አለ። በጊዜው የዛሬ ስንት አመት ነው መጀመሪያ የሄድኩት? 8 አመት የዛሬ 10 አመት አይደለ? ያኔ ወደ $210 ሚሊዮን
ለሕክምና ከኢትዮጵያውያን ባንኮክ ታገኝ ነበር። እና የሚገርማቸው እንደሆነ ታውቂያለሽ እንዴት በዚህ ብር እነሱ ሆስፒታል አልገነቡም? የሚሄደው ገንዘብ ስለበዛባቸው ገብቷል። ሄደ የምትሰጣቸው ነገራችን ላይ እኮ ከምስራቅ አፍሪካ ከአፍሪካ ራሱ ለመጀመሪያ ጊዜ እኮ ሆስፒታሎችን ትልቅ ሆስፒታሎችን የገነባ ነው። ያው 1918 መጨረሻዎቹ አካባቢ ያው ኢትዮጵያ ናት። ዞሮ በዘመናዊ ሕክምና ታሪክም እኛ ፈርቀዳጆች ነን ከአፍሪካ። በሰዓቱ እንደውም ከስፔን ከፈረንሳይ የመጡ ሐኪሞች ነበረ ሲያክሟቸው የነበሩት ንጉሳውያኑና ቀድመን የነበረ ነው ስልጣኔ። ስቲል አሁንም ከተማው ላይ ያሉ ትልልቅ ሪፈራል ሆስፒታሎች በዛ ሰዓት የተገነቡ ናቸውና ትልቅ ስራ የሚፈልግ ነገር ነው። ከዚህ ጋር ተያይዞ ደግሞ ካነሳ ነው አይቀር እንደተባለም እንደዚህ አይነት ሐሳቦች ካሉ ለሀገሬው ህዝብ ደግሞ ቀነስ ባለ መንገድ አሁን ላይ በተለይ የግል የጤና ተቋማት ላይ ስንሄድ ይታወቃል። ለምሳሌ ለምን ምን መታየት እንዳለበት ይታወቃል። ነገር ግን የሆነች የምትጠበቅ መጠን ስላለች ያቺ እንድትገኝ ተብሎ በቃ የሚጻፈው ነገር ብዙ ክፍያው ላይ ታሰብ በሌሎች ተያያዥ ነገሮች እንደው ተሳሰብ ለማለት ነው። አፎኛ ሄዳ ያጋጠማትን ነው በያላችሁ በጥሩ ጊዜ ነው የምንመኘው። በጣም ከበርካታ ቦታዎች እንታያለን። ሃፒ ፍራይዴ ፍሮም ኤምዲ ተብሏል። ያው ከሜሪላንድ ሰላም ሜሪላንድ ኤምዲ ሜሪላንድ ኤምዲ እሺ። ዛሬ ድራቅ ቀን በመሆኑ የፖሊስ ዘገባ አበረታሽ መድኃኒት ሊያስገባ የሞከረውን ታዳጊ ሰምታችሁታል? እስኪ እናጣራዋለን። ከዛ ውጪ የሕክምና መሳሪያዎቹ ውድ በመሆናቸው እንዳለ ሆኖ ክፍያቸው ግን መሳሪያዎቹ ኤክስፓየርድ የሚያደርጉ ነው የሚመስለው። አዎ መሳሪያዎቹ ኤክስፓየርድ ያደርጋሉ በነገራችን ላይ። አዎ ያው የሕክምና መሳሪያዎች ኤክስፓየር ያው ዲፕሪሺየት ነው ኤክስፓየር ነው የአገልግሎት ጊዜያቸው። አሁን ለምሳሌ ሁልጊዜ የሕክምና ጉዳይ ያደገ አይደለም የሚሄደው። አሁን ለምሳሌ ቤተሳይዳ ዛሬ ኮይኑ ሊያወራ ነው ጂሲአይ እውቅና አገኘ እና የፊታችን እሁድ በስካይላይት ይሰጠዋል ነው አይደል? ያሱራ በኤአይ ነው ሕክምና የሚሰጠው ስንል ለምሳሌ ቤተሳይዳ ማድረግ ምናልባት ቤተሳይዳ ዛሬ 5 ዓመት 10 ዓመት ተከፍቶ ቢሆን ኖር ኤአይ ቴክኖሎጂ የለም አይደል? አዎ ልክ ነው። ስለዚህ ከዘመኑ ጋር ለመምሰልና ብቁ የሆነ ግልጋሎት ለመስጠት አዳዲስ መሳሪያዎችን መቅጠም ካለበት ኤክስፓየርድ አደረገ ማለት ነው እኮ የገጠሙ ማሽን። ስለዚህ ኤአይ መቅጠም አለበት። ለዚህ ነው ውጭ ሀገር ሆስፒታሎች ለታዳጊ ሀገሮች ዕቃ ሲቀይሩ ወደ አፍሪካ ይላካል። ሌላ በአዲስ ይተኩታል ማለት ነውና ለዛም ነው ታዲያስ